ሰላም የሐሳብ ዊክሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው በሳምንት ውስጥ ከታዩ አንኳር ጉዳዮች ውስጥ ዋነኛዎቹ ናቸው። የመጀመሪያው የመካከለኛው ምስራቅ ጦርነት ነው። ሁለተኛው ደግሞ የቴክኖሎጂ ነው። አብራችሁን ሁኑ። ወደ ተቀዳሚው አጀንዳችን ስናልፍ ዩኤኢ በመካከለኛው ምስራቅ ካሉ ሀገራት ማርሽ ቀያሪ የተባለች ሀገር ነች። በሁሉም መስፈርት ዩኤኢን የሚደርስባት የለም። ዩኤኢ ሁሉንም የቴክኖሎጂ ገደቦች እያለፈች ነው። የመጪው ትውልድም ከተማ እየተባለች ነው። ግዙፍ ፕሮጀክቶችን በመገንባት ትታወቃለች። ዩኤኢ $100 ቢሊዮን ለፕሮጀክቶች የምትመድብ ሀገር ነች። የሰራችው ስራዎች አሁን አረብ ሀገራቱ የሚኩራሩበት ጭምር ሆኗል። ዩኤኢ በፍጹም የማይታሰብ ፕሮጀክቶችን ትሰራለች። ሙሉ ከተማ የሚዞር አየር ማቀዝቀዣ የተገጠመለት ባለቀለበት መንገድም እየገነባች ነው። ዘ ዱባይ ሳይክል ሲቲ 2040 ይህንን እያደረገች ያለችው ዩኤኢ ሙሉ በሙሉ በኤሌክትሪክ የሚሰሩ ባቡሮች፣ ውሃን አጣርቶ መልሶ መጠቀም የሚያስችሉ ቴክኖሎጂዎች አትክልቷን ታጠጣለች። ዩኤኢ ይህንን እያደረገች ያለችው ሙሉ በሙሉ ከፎሲል ፊውል ለመላቀቅ ነው። ዓለምን ለአንዴና ለመጨረሻ ጊዜ በቴክኖሎጂ ለማርቀቅ ነው። ዱባይ አሁን በዓለማችን ካሉ ንጹህ እንዲሁም ለመኖር ፍጹም ምቹ ከተባሉ ዓለም አቀፍ አገሮች ውስጥ አንደኛዋ ነች። ግዙፍ የተባለ ኢኮኖሚን ታንቀሳቅሳለች። አያሌ የተባሉ የቴክኖሎጂ ኩባንያዎች በውስጡ አሉ። ዓለም አቀፍ የነዳጅ ኢንዱስትሪው በኢራን አሜሪካ ጦርነት የተነሳ ከፍተኛ የአቅርቦት መስተጓጎል ገጥሞታል። አሁን ዩኤኢ በዚህ ጉዳይ ላይ ወሳኝ ሆና እየወጣች ነው። ኦፔክ እና ዩኤኢ ተፋጠዋል። ኦፔክ ከ1960 ጀምሮ የነዳጅን ገበያን ለማረጋጋት እየሰራ ነው። ዩኤኢ ደግሞ አንደኛዋ መስራች ሀገር ነች። ነዳጅ ላኪ ሀገራት የተሰበሰቡበትም አንድ ማዕቀፍ ነው። በኦስትሪያ ቬና መቀመጫውን አድርጓል። ዓለም አቀፍ ገበያው ላይ በቂ ነዳጅ እንዲኖር ተቀዳሚ ዓላማው አድርጎ እየሰራ ነው። አባላቱ ገበያቸውንም ያረጋግጣል። የነዳጅ ዋጋን ማረጋጋት ላይ ሰፊ ስራ ይሰራል። የአባል ሀገራትን የነዳጅ ፖሊሲ መተግበርና አለመተግበሩን ይከታተላል። አባላቱ እነዚህ ናቸው: ሳውዲ አረቢያ፣ ኢራቅ፣ ኢራን፣ ዩኤኢ፣ ኩዌት፣ ቬንዙዌላ፣ ናይጄሪያ፣ አልጄሪያ ናቸው። ኦፔክ ለምን አስፈለገ? የነዳጅ ምርት ሲቀንስ ዋጋን ይጨምራል። ምርት ሲጨምር ደግሞ ዋጋን ይቀንሳል። ዋነኛ የኦፔክ ስራው ይህ ነበር። አሁን ዩኤኢ ከዚህ ህብረት እየወጣች ነው። ዩኤኢ ግዙፍ የተባለች የነዳጅ ዘይት ላኪ ሀገር ናት። አሁን በኢራን ያለው ጦርነት በሰላማዊ መንገድ ካልተጠናቀቀ ብዙ ዋጋ እያስከፍለናል እያለች ነው። ዩኤኢ የኦፔክ አባል ሀገራትን አመስግናለች። ድጋፍ እንደምትሰጥም አሳውቃለች። ዩኤኢ የካርበን ልህቀትን ለመቀነስም ቃል ገብታለች። በድጋሚም አረጋግጣለች። ዩኤኢ ውሳኔዋ ምን ማለት ነው? ለዓለም ገበያስ እንዴት ይታያል? ኦፔክስ ከዚህ በኋላ እንዴት ይሆናል የሚለውን እንመልከት። በኦፔክ የሚሰጣትን ኮታ ዩኤኢ ከዚህ በኋላ አታመርትም ማለት ነው። የምርት ደረጃ የሚወሰነው በራስ አቅም በገበያ ሁኔታ ይሆናል ማለት ነው። ዩኤኢ በ2027 በቀን ከ3.4 ሚሊዮን በርሜል በላይ ማምረት ችላለች። አሁን ደግሞ ወደ 5 ሚሊዮን በርሜል በላይ ለማሳደግ እቅድ አላት። ዩኤኢ ይህንን የምታደርገው ከሆነ ዓለም አቀፍ ነዳጅ ሰፊ የተባለ መረጋጋት፣ ዋጋውም ሊቀንስ ይችላል። አብሶ እንደኛ ላሉ ሀገራት ደግሞ ይህ ትልቅ እፎይታ ነው። ዩኤኢ በዘመናዊ መንገድ የዓለም አቀፍ የነዳጅ አቅርቦት እንዲነቃቃ ትፈልጋለች። ዩኤኢ ትልቅ የተባለ ህልም አላት። ነዳጅን በተመጣጠነ ዋጋ ለሁሉም በእኩል ማዳረስ። ኦፔክ ገደቦችን ዩኤኢ አትፈልግም። ኦፔክ ከቅርብ ጊዜ ወዲህ የፖለቲካ ማስፈጸሚያ እየሆነ ነው። ዩኤኢ ይህንን አትፈልግም። የተመሰረተበት ዋነኛ ዓላማ የነዳጅ ዋጋን ማረጋጋት ላይ ብቻ እንዲያተኩር ደጋግማ አሳስባለች። ይህ ሊሆን አልቻለም። ከቅርብ ጊዜ ወዲህ ኦፔክ የፖለቲካውን የማስፈጸሚያ እንደሆነ በግልጽ መታየት ጀምሯል። ዩኤኢ ውሳኔዋ ዓለም አቀፍ የነዳጅ አቅርቦት ላይ እጅግ ወሳኝ ነው ወስነዋለች። ዩኤኢ ከኦፔክ በመውጣቷ ምክንያት ኦፔክ ይጎዳል። ለውጥ የግድ ይለዋል። የኦፔክ አባል ሀገራት ነዳጅን በዘፈቀደ እየወሰኑት ነበር። የፖለቲካ ማስፈጸሚያ መሳሪያ አድርገውት ነበር። አሁን ያበቃለታል። የዩኤኢ እርምጃ በጣም ወሳኝ ነው። ኦፔክ አጉል የነዳጅ ዋጋን ማጋነን እንዲሁም በዓለም ኢኮኖሚ ላይ ተጽዕኖ እያደረሰ ነበር። ይህንን አሜሪካ ራሱ ተስማማበታለች። ዶናልድ ጄ ትራምፕ በተደጋጋሚ ሲከሱት ነበር። እንዲሁም አውሮፓውያን በዚህ ሂደቱ ብዙ ተማረውበታል። ዩኤኢ በመካከለኛው ምስራቅ ብዙ ውድመትም ቢደርስባትም በወደ ሰፊነት አልፏለች። ጦርነቱን ለማለዘብ እየሞከረች ነው። እንደ ሳውዲ ዛቻ አልሰጠችም። ዩኤኢ በኦፔክ ውስጥ ሶስተኛ ግዙፍ የተባለች የነዳጅ ላኪ ሀገርም ነች።
ኦፔክ ያለሷ መስራት ይቸገራል። የዩኤኢ የኢነርጂ ሚኒስቴር ይህንን ብለዋል። ይህ የፖለቲካ ውሳኔ አይደለም ብለዋል። ዩኤኢ ውሳኔውን የወሰነው ለዓለም አቀፍ ሸማቾች ስለምናስብ ነው። ዩኤኢ ሰፊ ማስፋፊያ ታደርጋለች፣ ነዳጅን በተመጣጠነ ዋጋ ትሰጣለች። ዩኤኢ የምታቀርበው ነዳጅ በዓለም ላይ ካሉ ንጹህ ከሚባሉት አንደኛውና ዋነኛው ነው። ዩኤኢ ብሔራዊ ጥቅሟ ላይ እያተኮረች ነው። የነዳጅን ዋጋ ማረጋጋት ትፈልጋለች። ከዚህ በኋላ ሀገራት የዩኤን ፈለግ ሊከተሉ ይችላሉ። ነዳጅ በከፍተኛ ደረጃ እየጨመረ ነው። ከ4 ዓመት ወዲህ እንኳን ስንመለከት ጭማሪው ከፍተኛ ነው። አሜሪካ በጋሎን ከ0.07 ዶላር ጭማሪ አሳይቷል። ጦርነቱ ከጀመረ በኋላ ደግሞ ይህ በእጥፍ በሰዓታት ውስጥ እየጨመረ ነው። ዩኤ ከሜይ 1 የሚጀምር ውሳኔዋ ተፈጻሚ ይሆናል። ዩኤ ውሳኔዋ ለረጅም ጊዜ ስትራቴጂ የተነደፈለት ነው። የነዳጅ አቅርቦት ላይ እያተኮረ ነው ብላለች። ኦፔክ ዋጋን እንደ ቀድሞ መወሰን አይችልም። አሁን ኦፔክ በራሱ አቅም አልባ የሆነ መጥቷል። ዩኤ ከኦፔክ መውጣቷ ለዓለም ግን እጅግ ትልቅ የምስራች ነው። አሁን ነዳጅ በፍላጎት ማግኘት ይቻላል። ዋጋን በድርድር መወሰን ይቻላል። በዚህም የተነሳ ዩኤ ግንባር ቀደም ሆናለች። አብዛኞቹ የኦፔክ እና የኦፔክ ፕላስ ሀገራት አሁን ፈለጓን ሊከተሉ ይችላሉ። በኦፔክ ፕላስ ውስጥ ራሻ፣ ካዛኪስታን፣ ኦማን፣ ሜክሲኮ ተሳታፊ ናቸው ከ2016 ጀምሮ። የሀሳብ ዊክሊ ቤተሰቦቻችን አሁን ወደ ሁለተኛው ጉዳይ እናመራለን። በ2027 በወጣው ጥናት ዓለም ከ10 ዓመታት በኋላ በፍጹም ትቀየራለች። ኤአይ ወደ ኤጀንትነት ያድጋል። አሁን ኤአይ አካል መላበስ እየጀመረ ነው። ሮቦቲክስ፣ አርቲፊሻል ኢንተለጀንስ በጋራ መስራት እየጀመሩ ነው። ኤአይ አሁን በሰዎች እየታገዘ ነው ያለው፣ ግን አሁን ራሱን ችሎ ማስተማር ጀምሯል። ነገሮች ከየትኛውም ዓለም ጫፍ ያለ እንከን መረዳት እየቻለ ነው። ይህንን ማድረግ የቻለው ደግሞ ያለ ገደብ ነው። ቋንቋ፣ ተደራሽነት፣ ፍጥነት የሚባሉ መሰናክሎቹ አይደሉም። እየተጠቀምነው የነበረው ኤአይ ኤጀንት 3 ነው። አሁን ወደ ኤጀንት 4 እያደገ ነው። ኤጀንት 5 ደግሞ እየተገነባ ያለው በ4 ነው። አሁን የመጪው ዘመን ኤአይ እየተፈጠረ ያለው በራሱ በኤአይ ነው፣ እጅግ ፈጣን በሚባል ሂደት። ይህ ኤጀንት 4 የጥቅሙን ያክል ብዙ ጉዳት አለው። ኤጀንት 4 በህግ በመርህ ካልታገዘ እጅግ አደገኛ ነው። ኤአይ ድክመቱ ይህ ነው፣ ሞራል። እሱ የኮምፒውተሮች ባህሪ ስላልሆነ ሞራል ያለው ሰው ብቻ ነው። በዚህም የተነሳ አርቲፊሻል ኢንተለጀንስ የጎደለው ሞራል ነው። ስጋቱም እሱ ነው፣ ሞራል አልባ ሰው እንዳይፈጠር። ኤጀንት 5 የመጪው ዘመን መንግስት እያሉትም ነው። ሁሉም መንግስታዊ ተቋማቶች ይጠቀሙታል። ውሳኔ በመስጠት አንድ ድርሻም ይኖረዋል ተብሎም ይጠበቃል። ኤጀንት 5 ጦርነትን ሙሉ በሙሉ እየቀየረ ነው። ጦርነቶች በሮቦቲክስ እንዲሆን እየሰራ ነው። ኤአይ ሙሉ በሙሉ በዋነኝነት ይመራዋል ተብሎ ይጠበቃል። ኤሌክትሮኒክ ዋርፌር ዋነኛ መንደርደሪያው ኤጀንት 5 ነው። አሜሪካ፣ ቻይና፣ ራሻ፣ እስራኤል 24 ሰዓት እየተሽቀዳደሙ እየሰሩት ነው ቴክኖሎጂውን ለመያዝ። ቴክኖሎጂውን የያዘ ደግሞ ፍጹም ልዕለ ኃያል መሆን ይችላል። ኤአይ ዋነኛ ዓላማው ምንድን ነው? ሀገራት፣ ተቋማት ለምን አብዛኛውን በነፃ ይሰጡናል? ዓላማው ይህ ነው፣ እውቀትን መሰብሰብ። ከጥያቄዎቻችን፣ ከፎቶአችን፣ ከቪዲዮአችን፣ ከድምጾቻችን ሁሉንም የጽሁፍ መዳረሻዎች በመሰብሰብ እውቀትን መሰብሰብ ዋነኛ ዓላማው ነው። ኤአይ ከ10 ዓመታት በኋላ በፍጹም ዓለምን ይቀይራል የተባለው በዚህ መንገድ ነው። የሰው ልጅ አንድ መድኃኒትን ለመፈብረክ ሰፊ ጊዜ ይፈጅበታል። በዛም የተነሳ ብዙ በጀትም ይጠይቃል። ኤአይ ግን ዓለም አቀፍ እውቀት ስላለው በአጭር ጊዜ እውን ማድረግ ይችላል። ድህነት ታሪክ ይሆናል ተብሎ ይጠበቃል። በ24 ሰዓት ሮቦቶች ይሰራሉ። በቂ ምርት ይኖራል። በየትኛውም የአየር ጸባይ ያለ ድካም ኤአይ እና ሮቦት በጥምረት የሰውን ድካም ያቃላሉ። በ2030 ጦርነት አሁንም መልኩን ካለበት ይቀይራል። ባዮሎጂካል ጦርነት ይኖራል። መዋጊያዎች ሙሉ በሙሉ በኤአይ ይሆናሉ። ኤአይ ወደ ባዮሎጂካል ጦር መሳሪያነትም ይቀየራል። በ2040 ኤአይ የዓለምን እውቀት አጠናቆ ወደ ህዋው የሚመጥቅ ይሆናል። ሌሎች ፕላኔቶች ያላቸውን ሪሶርስ መቀራመት ላይ ዋነኛ ዓላማው ይሆናል። ሀያላን ሀገራቱ ገና ካሁኑ በሰፊ እየሰሩበት ነው። የሆሊውድ ፊልምን የሚያስንቁ የኤአይ ታሪኮች ናቸው፣ ግን እውነት ናቸው። አሁን እየሆኑ ነው። ሮቦቶች እንዲሁም አሳቢ ኮምፒውተሮች፣ የተራቀቁ ማሽኖች፣ ራሳቸውን በራሳቸው መንዳት የሚችሉ መኪኖች እውን እየሆኑ ነው። አሁን ኤአይ በፍጥነት ነገን ዛሬ ላይ እየሰራ ነው። የመካከለኛው ምስራቅ ጦርነትን ስንመለከት አሁን መረጃዎች እየተተነተኑ ያሉት በኤአይ ታግዘው ነው። አያቶላ ያሉበት ቦታ ራሱ የታወቀው በኤአይ እርዳታ ነው። ፔንታገን አንትሮፊክ በሚባል ኤአይ ሰፊ የተባለ የደህንነት ስራዎችን ይሰራል። ለማስ ሰርቬላንስ ይጠቀምበታል። ሰው አልባ ድሮኖቹ ላይ ጭኖታል። ምንም አይነት ውሳኔ ድሮኖቹ ራሳቸውን በራሳቸው ይወስናሉ ማለት ነው። ዓለም አቀፍ ስቶክ ማርኬቶች በራሳቸው የሚመሩት በኤአይ ነው።
የኤአይ የሽያጭ ዋጋ ቢሊየን ዶላሮችን መሻገር ጀምሯል። ራሱ ስቶክ ማርኬት ራሱ የሚሰራው በኤአይ ነው። ታላላቅ ድርጅቶች የራሳቸውን ኤአይ ሞዴል እየፈበረኩ ነው። ኤክስ፣ ግሮክ፣ ጎግል፣ ጄሚኒ፣ ማይክሮሶፍት፣ ኮፓይለት፣ አማዞን፣ ኖቫ፣ አፕል፣ ሴሪን ይህንን እየፈጠሩ ነው። አሁን የቴክኖሎጂ ካምፓኒዎች ውድድራቸው ኤአያቸው ምን ያክል ብቃት አለው የሚለው ሆኗል። ዓለም አቀፍ ባንኮች ለሳይበር ደህንነት በቢሊየን ዶላር እየበጀቱ ነው። ኤአይ ወሳኝ ስለሆነ ኤአይ በሳይበር ሴኩሪቲ ላይ እየተሰማራ ነው። እንዲሁም ሃከሮችም እያሰማሩት ነው። ከ2027 እስከ 2030 ብቻ ከ300 ቢሊዮን ዶላር በላይ ይመደብለታል ተብሎ ይጠበቃል። የሀሳብ ዊክሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።